ቢያንስ ለኛ ብለህ እንኳን ራስን ለማረጋጋት እስኪ እንደው ምን አለ ታፋሽን ሽፍን ብታደርጊው አንቺ እንደ ድሮ ቢያንስ መለስ በለው። ታዲያ አቤልና ቡራ ጠላቶቹ አይደሉም ልትሉኝ ነው? አሁን እዚች ጋር አብርሽ ታመመ እንበል መጠራት የነበረበት ማን ነው? ሩታ ብዙ በሽታ ነው ወይ ሩታ ካፍ ያልተፈራለች ሩታ ሄርሜላ ነበረ መጠራት የነበረባት ሄርሜላ ነበረ ወይ? ወይኔ ጉዴ ፈላ። ለምንድነው አብርሽ ራስህን ወጥመድ ውስጥ የምትከተው? ለምንድነው ግራና ቀኝ የማታየው? እነዚህ ልጆች ከቤት አስወጣ። ላንተ ያሰቡ መስሎ ላንተ የተጨነቁ መስሎ ሌላ ዓለም ውስጥ እየከተቱህ ነው። አናቃለን። ትፈርምህላታል ሩታ ግን ፍርድ ቤት ቀጠሮን ያራዘመችው የሆነ አዲስ ነገር ልታመጣልህ ነው። ለምንድነው ማትመጣው? ለትዳርህ መበተን እነዚህ ሁለት ልጆች ናቸው። ሄርሜላ እኔ ትላንትና ተናግሬያቸዋለሁ አይደለ? ከሄርሜላና ከአብርሽ አንድ ላይ ነበሩ ብያቸዋለሁ። ይሄ ቪዲዮ የተሰራው ትላንትና ነው፣ ዛሬ አይደለም። እሺ ምክንያቱም እኔ ሰው አለኝ ተከታትሏቸዋል ብያችሁ ነበር፣ ግን በአብዛኞቻችሁ ውሸታም አላችሁኝ ማለት ነው። እልመሆም ይሄው አያችኋ፣ ምግብ ይዛለት መጣች። ጭራሹን ምግቧን አበላችሁ። አይቤ ያለው አደራሽ። ብዙ ጊዜ መተቶች ምናምን መድኃኒቶች ከአይቤ ጋር ነው የሚሄዱት ማለት ነው። ጓደኞቹ ቡታጅራ ናቸው፣ እሱም ቡታጅራ ነው ብለን ተናግረናል። ይሄ ቪዲዮ የትላንትና ነው። ሆኖም ግን ለምንድን ነው ሄርሜላ ቤቱ ላይ የመጣችው? አስፈላጊ ነው ወይ? እውነት እሱ ከሩታ በላይ ተጎቷል ማለት ነው? ሩታ እኮ እርጉዝ ናት፣ ሴት ናት፣ ነገሮችን መቋቋም አትችልም። አውቃለሁ፣ ይከፋል። ትዳር ሲበተን በጣም ያስጠላል። ወንድም ልጅ እኔ ብያቸዋለሁ፣ በተደጋጋሚ ነግራቸዋለሁ። ከወንድሞቼ ጋር ስላደግኩኝ የወንድን ባህሪውን አውቃለሁኝ። ይሰበራል፣ አብርሽ አውቃለሁ። ግን መሆን የነበረበት ቡታጅራ ላይ ነበር ልናየው የሚገባው። ቡታጅራ ነው፣ ቡታጅራ ላይ ነበር ልናየው የሚገባው ማለት ነው። ነገር ግን ዛሬም በሄርሜላ አቅፍ ውስጥ ነው ያለው። እሺ ሩታን እንኳን ለአንዴ ቻንስ ስጪው ብለን እንኳን እንዳንለምናት ምን ይዘን ነው የምንለምናት? ጭራሹንም የካፌ ቤት ሴት ይመስል ጉልበቷ ከፍ ብሎ ልብስ ለብሳ ቂጧ ይታያል። ቂጧ ፓንት ለበሺ፣ ቢያንስ ፓንት ቁምጣ፣ ፓንት አይደለም ቁምጣ ለበሺ፣ ቁምጣ ለበሺ። አሁንማ የኔ ባል ራሱ አይቶሽ እንዳይሻፍድ ፈራው። አረ ሰው ሆይ 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 ብለናችሁ እንደው በቃ መረን አጣችሁ አይደለ? የምትቆሙበት አጣችሁ። አረ አሁን ደግሞ ጁስ ይዤ እመጣለሁ ብለሽ ሄደሻል። ጁስ ይዘሽ ልትመጪ እዛው ልታመሺ እዛው ልታድሪ ትኩሳቱ እንድትቀንሽለት በጣም ነው እንዴ? እኔ አሁን ምንም አልልም፣ እውነት ለመናገር ማለት ነው። አብርሽ እንደተጎዳ አውቃለሁኝ። ነገር ግን ልታስተዛዝነው የሚገባው ሄርሜላ ሳትሆን እህቶቹ፣ ቤተሰቦቹ፣ ፋሚሊዎቹ ናቸው። ገባችኋል? እነዚህ ልጆች ወጥመድ የዘረጉለት ልጆች ናቸው። ገባችኋል? ምክንያቱም ትላንትና ከሚስቱ ጋር ተፈራርመዋል ብለው በዚህ ፍጥነት እሷን ጠርቶ ማምጣት ምንድን ነው? ቆይ በዚህ ፍጥነት ሩታን ቀጥቅጣ ያባረረች ሄርሜላ ናት። ደግሞ አፏን ሞልታ ነገሮች ከዚህ በኋላ አይስተካከሉም ማለች እኮ። በቃ እርማችሁን አውጡ፣ ከዚህ በኋላ አብርሽ ቤት ምገባው እኔ ነኝ፣ ከሩታ ይታረቃሉ ብላችሁ እንዳታስቡ ነገሮች አለች። ምንም የሚስተካከሉበት ሁኔታ አይኖርም ማለች። በቃ ራሷ ኮንፊደንሷ ማለት ነው። እናም ደግሞ እኔ ያለያየዋችሁ የመሰላችሁ ሰዎች አለች። አዎ በአንቺ ምክንያት ነው የተለያዩት። መጀመሪያ ጭቅጭቅ አለ፣ መረበሽ አለ፣ መጣላት አለ። ነገር ግን በአንቺ ምክንያት ነው ቁርጥ አድርጋ የፍቺ ወረቀት የሰጠችው አይደለ እንዴ? ጭቅጭቅ እኮ ከዚህም በፊት ለምደነዋል። ገናም በተዋወቁም ሰሞን 6 ወር 7 ወር ደስተኛ ቢሆኑ ነው። ከዛ በኋላ ብዙ ጭቅጭቅ አለ። ከነ ጽጌ ጋር ጭቅጭቅ ነበረ። ከነ ስንቱን ልግለጽልሽ፣ ከነ ኤርሚ ጋር። ግን ዛሬ ፍቺ ጋር የተደረሰው ባንቺ ምክንያት ነው። ገባሻ? እና ሄርሞ እባክሽን ቆንጆ ልጅ ነሽ፣ እኔ በጣም ነው የወደድኩሽ። እኔ ነኝ እንደውም ዩቲዩብ ይከፈትላት ብዬ ድምጽ የሆንኩሽ እኔ ነኝ። የምትሰሚ ከሆነ ከነዚህ ቤተሰብ ላይ ራቂ። በቃ ዩቲዩብ ተከፍቶልሻል አይደል? የዩቲዩብ መስራት ፍላጎት ካለሽ ሌላ ነገር ስሪ። እሱ ቤት አትሂጂ። እስኪ ይረጋጋ። የምር አሁን ለምሳሌ ከሩታ ተለያይቷል። ላንቺም አይበጅሽም።
ገባሻ? ሴት አባረሽ በሰው ቤት ጥልቅ ብለሽ ልትገቢ ከሆነ ነገ አንቺም ታለቅሻለሽ። የምሬን ነው ምልሽ። ስለዚህ ራስሽን ለምንድን ነው ህሊና ማይኖርሽ? ለምንድን ነው አብርሽ ባስፈለኩት ጊዜ ሁሉ መገኘት አለብኝ ብለሽ የምታስቢው እንዴ? እኛ አሁን እናውቃለን ተለያይተዋል ሩታና አብርሽ። ያ ማለት ቢያንስ ሳምንት ሩታ ያለ አብርሽ፣ አብርሽ ደግሞ ያለ ሩታ ምን ያህል ከባድ እንደሆነ እንዲያውቁ እንፈልጋለን፣ እንዲነፋፈቁ እንፈልጋለን። አብርሽ ይሄ ስሜት እንዲሰማው እኔ እፈልጋለሁ። ምክንያቱም እዚች ጋር ትዳር አይደል እየተበተነ ያለው፣ ምን አይነት ስሜት እንደሚሰማው ራሱ ቼክ የሚያደርግበት ጊዜ ነው። እና ቃለን ቆይቷ ሩታ ከቤት ከወጣች ግን የተፈራረሙት ትናንት ወዲያ አይደለ? ያ ስሜት ያለ ሩታ መኖር ምን ያህል እንደሚጎዳ እንዲያውቅ እፈልጋለሁ። ሩታም ደግሞ ያለሱ መኖር እንድታውቅ እፈልጋለሁ። ምክንያቱም እንዲታረቁ ነው እኛ የምንፈልገው። እንዴ ምን ሆነሽ ነው? ገና በቃ ትናንት ወዲያ ፈረመላትና አንድ ቀን ዝልል ብለሽ ቤቱን ገባሽ እኮ። ቤቱን የገባችሁ ትናንትና ነው ቤተሰብ፣ ዛሬ ነው ቪዲዮ የተለቀቀልን። ምክንያቱም እኔ ትላንትና ብዬ ትላንትና ከቤቱ ውጪ ወይም ቪዲዮ አትልቀቁልን ዛሬ በህግ ብዬ ተናገርኩ። ብዙዎቻችሁ እየገባችሁ ሰደባችሁኝ። እኔ ሲጀምር ትላንትና የለቀኩትን ቪዲዮ ከውሃ ወጥተው ምናምን ያላችሁት እኔ የዛሬ ነው አላልኳችሁ። እኔ ያልኳችሁ ቪዲዮ ፎቶ ተልኮልኛል ቤቱ ስትገባ አልኳችሁ። ይሄ ቪዲዮ የትላንትና ነበር። እሺ የትላንትና ነበር። ትላንትና አብርሽ ቤት ደግሞ የተለቀቀው ቪዲዮ የጥዋት ነበረ። ለምንድን ነው ማታምኑኝ? ስለዚህ በአንድ ቀን 2 ቪዲዮ ነው የሰሩት፣ ጥዋት ከዛ ከሰዓት በኋላ ማለት ነው። እኔ የሚከታተላቸው ሰው ስላለኝ ነው በኮንፊደንስ የተናገርኳችሁ። ያን ቪዲዮ ደግሞ ያስገባሁት ላይክ የሆነ አይታችሁ ትገባላችሁ። ገባችኋ? ያንን ለማስመልከት እንጂ ያ ቪዲዮ የትላንትና ነው ለማለት ፈልጌ አይደለም። ብዙዎቻችሁ እየገባችሁ ውሸታም ላላችሁኝ ማለት ነው። ይሄው እንዳልኳችሁ መጣች። ይሄ ቪዲዮ የትላንትና ነው። ትላንትና እንደዛው ቤት ለቅ ያለው ብሎ ለቀቀ። ዛሬ ደግሞ ሄርሜላ ቤቱ መጣች ምግብ ይዛ ማለት ነው። ስለዚህ እኔ በበኩሌ ሄርሜላ ከህይወታቸው ውጪ፣ በቃ ውጪ፣ ለልጁ ጊዜ ስጩ። 3 ወር 2 ወር ራቂ ከሱ። በቃ እሱ ስለ ትዳሩ ጣዕም ይግባው። አንቺ ሴት አባረሽ ቤት ብትገቢ ነገ አንቺም ትባረሪያለሽ። ገባሻ? ነገ አንቺም ትባረሪያለሽ። ዛሬ ያጨድነውን ነው ነገ ዛሬ የዘራነውን ነው ነገ የምናጭደው። እሺ። እና አቤላና ቡራ በጣም በቃ በጣም ነው ለከት የላችሁ። ከጠላት ብሎ ዝም እናንተን ድምጽ በሌለው መሳሪያ ነው አብርሽን እየወጋችሁት ያላችሁት። እሺ አቤልና ቡራ ድምጽ በሌለው መሳሪያ አብርሽን እየወጋችሁት ነው። ህይወቱ እንዲበጠበጥ ሰው ይወደዋል፣ ህዝብ ይወደዋል፣ ኦዲየንስ ይወደዋል፣ ተመልካች አለው። ህይወቱ እንዲበጠበጥ በጣም በቃ እንዴት ነው? ትምህርት እንደሱ አልተማራችሁም፣ ተንኮል እንደሱ ትምህርት አልተማራችሁም፣ ተንኮል እንደተማራችሁት ማለት ነው። ሮጣችሁ ሄርሜላ ጋር መደወል። አረ በጣም ነው እንዴ እንድትደባብሱ የፈለጋችሁት? ጉድ ነው እናንተ፣ ጉድ ነው፣ ጉድ ነው፣ ጉድ ነው፣ ጉድ ነው፣ ጉድ ነው። ሌላ ምንም አልልም። እግዚኦ ነው። እንደው ሩታ በጣም ተናፍቀሻል አውቃለሁ። ቡታጅራ ነሽ፣ ዘና ፈታ እያልሽ ነው፣ ግን በጣም ነው ናፈቅሽን። ባለሽበት ሰላም ሁኚ። እነ ጽጌ እንግዲህ ሩታን ይዘዋት ሄደዋል። ጽጌ ሁሉም ዩቲዩበሮች ያሉት ቪዲዮ ለቅቄላችኋለሁ፣ አይታችኋል አይደለ?